ያ ነገር የሚፈልገውን ነገር ማድረግ ማለት ነው። ማን ነው የአሜሪካዊ ደራሲ ቻርልስ ቡኮንስኪ እንዳለው እኮ ነው go all the way ጎዳና ብትወጣ ትዳርን ብታጣ ምንም ነገር ቢሆን ለመክፈል ዝግጁ መሆን አለበት እኮ። መጀመሪያውኑ ሰዎች ምን ሲሆኑ የትኛው የህይወት ደረጃ ላይ ሲደርሱ ነው በችሎታቸው እርግጠኛ የሚሆኑት? ይሄን ነገር መረዳት ቀላል አይደለም። ወገኛ ወገኛ ስለሆነች እኮ ነው ለመልሳት። ምን ሆነ ወገኛ ናት ያስባለ? አትሰሚያትም እንዴ? ጎዳና ብትወጣ ትዳርን ብታጣ ምናምን ስትል ደራሲ ለመሆን ነው ይሄንን ያህል መስዋዕትነት የሚከፈለው? ደራሲነት ዋጋ የሚከፈልበት ሙያ አይደለም እያልከኝ ነው? አይደለም፣ እንደዛ ያልኩ አይደለም። ይኸውልሽ ግን ከሙያ በፊት መጀመሪያ የሰው ልጅ የሚያስፈልገው ነገር አለ እያልኩ ነው። ምን? ቆይ ይኸውልሽ አንቺ ራስሽ ባለፈው ደራሲ የመሆን እድል ሲመጣልሽ ቤተሰቤ ትዳሬ ምናምን ብለሽ አይደል እንዴ ሁሉን ትተሽ የቀረሽ? አይደለም፣ ሙያዬን ስለተጠራጠርኩኝ ራሴን ስላላመንኩት አንዳለኝ የምለው የደራሲነት ሙያ እኔ ውስጥ እንዳለ እርግጠኛ ስላልሆንኩ ነው። እኔ ደግሞ ቤተሰብሽን ትዳርሽን አስበልጠሽ መስሎኝ። ወይኔ ክቡ ለካ አንቺ እኔ ተወድጄ መስሎኝ እኮ ነው። እኔ ከሙያሽ በላይ እኔን ያስበለጥሽ መስሎኝ እኮ ነው። ወይኔ 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 በባዶ ሜዳ አንበቢ። እኔ እዚህ ያልተነበበ ሰው አለ? አንቺ አንበቢ መጽሐፍ። ወይኔ ክብሩ። ቲያትር እንዲሁ ዘው ተብሎ የሚገባበት ሙያ አይደለም። ከፍተኛ ፍላጎትና ተሰጥኦ ይጠይቃል። ይህን ሳታውቁ ግረ መንገድ የመጣችሁ ካላችሁ የኔንም የእናንተንም ጊዜ ሳታቃጥሉ በጊዜ ሌላ ፊልድ ብትቀይሩ ደስ ይለኛል። ወይ ጣጣ። አዎ አንቺ ለሙያው የተሰጠሽ ነሽ። ምጣኔሽ ተመችቶኛል። ምንድን ነው የሰራው? ዝበል ደሞ ይመልስልኛል። ስታስበው ሼፍነት ያለ ምንም ተስጦ ዘው ተብሎ የሚገባ ሙያ ይመስላል። ይኸውልህ አንተ ለሙያው ብሩህነትም ዝግጁነትም የለህም። ጊዜ ሳያረፍድብህ ሌላ ሙያ ውስጥ በጊዜ ብትገባ ይሻልሃል። ስለሆነም በተቀመጣችሁበት ሁለት ሆናችሁ ቲያትር ጽፋችሁ መታችሁ እዚህ መድረክ ላይ ታቀርባላችሁ። ላሸነፈ ቡድንም ሽልማት አለው። ጨርሻለሁ። መልካም ጊዜ። ከአንቺ ጋር ስለደረሰኝ በጣም ደስ ብሎኛል። ምን ነው አመመሽ እንዴ ፊቡ? ታዲያ ምን ሆነሽ ነው? ከኔ ጋር ስለደረሰሽ ደስ አላለሽም? ለምረው ደስ የሚለኝ ካንተ ጋር ስለደረሰኝ። ዴቭ ይሄ እኮ ቀልድ አይደለም። ላንተ ይሄ ሌላ ሙከራ ሊሆን ይችላል፣ ለኔ ግን ሙያዬ ነው። ምን እያልሽ ነው? ይሄም እኮ ሙያዬ ነው። እሱን እንኳን ተው። አንተ ይሄ ባይሳካልህ ሌላ ሙያ መፈለግህ አይቀርም። ከመጀመሪያው ገና እንደማይሳካልን ለምን ታስቢያለሽ? ዴቭ የሚጠበቀው እኮ ጽፈን ተለማምደን መተን እንድናቀርብ ነው እኮ። ጽፈን ማቅረብ ያቀተናል? እኔ እንጃ። እንደምታውቀው እንግዲህ እኔ መተወን እንጂ መጻፍ አልችልም። አንተ ደግሞ መተወን፣ ቆይ መጻፍ ትችላለህ? አላቅም እያልሽ ነው? ለምን ይመስልሻል የጤና ትምህርቴን ያቆምኩት? እንደነገርከኝ ከሆነ ስላልወደድከው። ለጽሁፍ ጊዜ ስለሚያሳጣኝ ነው። ካልጻፍኩ መኖር አልችልም። እህትህ እንደምጽፍ እንጂ አንተ እንደምጽፍ በጭራሽ ነግረኸኝ አታውቅም። ያው ይሉኝታ እኮ ነው።
የሆነ መጀነን ምናምን እንዳይሆንብኝ ነው። እህቴም እኮ ትጽፋለች፣ አንድ መጽሐፍ አላት። በዘር ነው በለኛ። ያው በይው ማኪዬ እኔ ብቸኛው ወንድምሽ፣ ያው አንቺ ምንም ነገር ስትጠይቅኝ ብዬሽ አውቃለሁ። ታውቃለህ? አውቃለሁ። ታውቃለህ? ኧረ እንደምን ልንገርህ? አይ በቃ ተይው። ያው ሊሆን ይችላል። ያው ሰው ደግሞ ይሳሳታል። ጥሩ እድሜን ሙሉ ሲያቃጥለኝ ከርሞ ያው ውድ እህቴ ምንም ነገር ደግሞ ጠይቄሽ እኔ እምቢ ብለሽኝ አታውቂም እኮ አንቺ። ምን ፈልገህ ነው? አይ ምንም። ገንዘብ ፈልገህ ነው? ኧረ ከነማይ ጋር ትጠጣለህ? ኧረ የሴጣን ጆሮ ይደፈን እንዴ! ተኮላ ጋር ብርጭቆ ሰበርክ? ኧረ ማኪ እንደዛ አይደለም። ከገርል ፍሬንዶች ጋር ትጣላለህ? ኧረ አይደለም እንዴ ነው። እሺ እና ምን ሆነ ነው? አይ ምንም በቃ ተይው። እሺ ታውኩት ታውኩት። እንዲህ በቀላሉ ተውኩት? ዴቭ ተውኩት አልኩ እኮ። እሺ በቃ የሁለት ሰው ተሆነ ጻፊልኝ። ወንድሜ ምን የሁለት ሰው ተውኔት ማትገባበት የለ ዴቪዬ። እንዲህ እኮ እኛ ላይ የምቀልደውን ነገር የመድረክ ላይ ወጥተህ በቀልድበት እኮ ደስ ነበር የሚለው። የምሬን እኮ ነው። የምሬን ነው። እዛ ትምህርት ቤት ትወና እንደጀመርኩ ነግሬሻለሁ። እና ተሰጧችንን የምናሳይበት የሁለት ሰው ጽሁፍ ጽፋችሁ አቅርቡ ተባልን። አንቺ ደግሞ ወደዋቴ ጻፍ አድርገሽ ትሰቂኛለሽ። እኔን ተሰጦዬን አሳያለሁ እኮ። እኔ ተውኔት ልጽፍ? አንደኛ እኔ የተውኔት ጸሐፊ አይደለሁም ዴቭ። አይደለም የተውኔት ጽሁፍ ይቅርና የልብ ወለድ ጽሁፍ ችሎታዬን ራሱ ገና አላመንኩበትም። እሺ ከመቼ ጀምሮ ነው ደግሞ ችሎታችን መጠራጠር የጀመርሽው? ከቅርብ ጊዜ ጀምሮ። እኔ አላምንም። ይሄ የብቸኛዋ እህቴ የመክሊት ባህሪ አይደለም። ለማን አባቱ ብለሽ ነው ችሎታችን የምትጠራጠሪው? የምሬን እኮ ነው። ደግሞ ጥርጣሬሽን የምታስወግጅበት ጥሩ ዘዴ አለኝ። የምትጠራጠሪው ነገር አሳምረሽ በመስራት። አሁን ተውኔቴን አሳምረሽ ጻፊውና የምትጠራጠሪው ችሎታሽን ለራስሽም ለሰውም አስመስክሪ። አነሳሳይ ማለት ነው። እሺ በቃ አስብበታለሁ አይደለም አደርገዋለሁ በይኝ። በቃ ሞክራለሁ እንዴ። እሺ አመሰግናለሁ ማኪ። ምን ላድርግልሽ? ምን ላምጣልሽ? ማኪ ስለ ንጉስ መጽሐፍ ላይ እንዴት ነሽ? ስለ ንጉስ ያው ንጉስ ሆኜ ብተውን ደስ ይለኛል። ጭራሽ ምርጫም አለው? አይ በቃ ደስ ያለሽ ዛሬ ችግር የለም። ክብርሽ ክብርሽ ወይ መክሊቴ የጻፍኩ እኮ ነው። ምን ድርሰት ነው? ድርሰት የመጽሐፍ ክህሎቱ የለኝም ምናምን ስትይ አልነበር? እና ተጠራጠርኩ ማለት ተስፋ ቆርጫለሁ ማለት ነው? ምን ነው? አይ ምንም። አይ በሆድማ የሆነ ነገር ይዘህ ምንም አትበል። የምትናገር ከሆነ ተናገር። መክሊት ደራሲ መሆን እኮ ግዴታ አይደለም። ማን ነው ግዴታ ነው ያለው? አይ በቃ አንዴ ሞክረሽው ካልሆነ እኮ መተው ይቻላል። እኔ ሞክሬ ያልሆነልኝም አልተሳካልኝም ብዬሃለሁ። ንገረኝ፣ አልሆነልኝም ብዬሃለሁ። ክብርሽ አይ አንቺ ራስሽ ነሽ ድርሰት በልህ አይሆንም ስትይኝ ነበር። ምንድን ነው የምታወራው? እኔ አሁን በልህ ነው የጻፍኩት ያለሁት ብዬሃለሁ። አላውቅም። በቃ ካላወቅህ ዝም በላ። ወይ አንቺ ለምን እንደውም አይቀርብሽ? አቅምን እኮ አውቆ ተሸንፎ መኖር እኮ በጣም ብልህነት ነው። ለምን እንደሚቀርብኝ የሚቀርብኝና የማይቀርብኝን አንተ ነው የምትነግረኝ? የምችለውና ማልችለውን አንተ ነው ወይ የምታውቀው? ክብሩ እኔ ይኸውልሽ እኔ እንደዛ አላልኩም። እንዴት እንደምችልና እንደምጻፍ አሳያለሁ። እሺ 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 አሳያለሁ። እሺ ዳዊት
ዳዊት አንተ ዳዊት? አቤት አባት አለም ፈለከኝ? ምንድን ነው እሱ? ምን እያደረግህ ነው? የገጽታ ልውውጥ እያደረግኩ ነው አባት አለም። ከ10 ቀን በኋላ የቲያትር ልክፍቴን የማስተነፍስበት የመድረክ ስራ አለኝ። ለዛ እየተለማመርኩ ነው አባት አለም። ከፈለከኝ ግን እነሆኝ አባት አለም። አይ ቶ አንቺ ልጁ እንዴት እንደሆነ እያየሽው ነው? ሰሞኑን ያመጣው አዲስ ባህሪ ነው። ሰሞኑን እና ያየሽው ዝምት ያለሽ የሆነ ነገር እናርግለት አትይም? ምን እናርግለት? እንዴት ነው ምን እናርግለት ማለት? የመድኃኒት አዋቂ ቤት እኮ ነው እንዴ። ከሚብስበት ልጁ አንድ ነገር ማድረግ እንችላለን። ተወጥልሽ ሲሰለችው እኮ ይተዋል። አረ እኔ እንጃ የሚተው አይመስለኝም። ተለክፍ ያለው እያለ እኮ ነው። እጄን ስጥ አለኝ ፈረንጅ። ምን እጅ ይዞ ሊወሰድ አላልኩሽም? መክሊታ ክብሩ ነጭ ቲሸርት ያደረገ አጭር ትንሽዬ ቦርጫም ብሉ ካልሲ ሁልጊዜ እጁ ጋር ስልክ የማይለይ እንዴ እየሳልሽ ነው እንዴ? አይለይ ትላንት የድርሰት ተሰጥኦ የለሽም አትችይም አልከኝ። ዛሬ ደግሞ ይኸው ሰዓሊ ያደረግኝ። ኧረ እኔ ተሰጥኦ የለሽም አላልኩም መክሊት። በቃ እሺ ይቅርበኝ። ምን አደረክና? ለማንኛውም አሁን ጥሩ እየሄደልሽ ነው? እንደ ጠላቶቻችን ሀሳብ ሳይሆን እንደ ወዳጆቻችን ምኞት እየሄደልን ነው። ሰላም ስጠኝ። ጭራሽ ሰላም እነሳው ክብሩ። እኔ አንተን ሰላም ነሳው? አለ መኖር ወይም አለመኖር ጥያቄው ይሄ ነው። የጣፈንታ ቁጣ በቁጣ ድንጋይ ፍላጻ ምንድነው እየሆነ ያለው? ውስጥ መሳቀቅ ሰላም የለም። ይህ ልጅ እያለ ሰላም የለም። ክንድን አንስቶ ምን ሆነ አላባ? ወይስ ክንድን አንስቶ ሰሚው ተጋፍጦ በመቃወም ማሸነፍ? ከአንቺ ጋር ቲያትር እሰራለሁ የሚለው እውነት ነው? መተኛ ይህ ምን ቲያትር ነው? እብደት ነው እንጂ። አዎ እውነት ነው። ማለት ያው ቲያትር ልንሰራ ነው። እሱ ይተውናል፣ እኔ ደግሞ ስክሪፕት ጻፊልኝ ብሎኝ እየጻፍኩለት ነው። አንቺ ፊት እየሰጠሽ ነው የሚጮህብኝ። ኧረ ፊት አልሰጠሁትም፣ ግን መክሊቴ ነው አለ። እኔ መክሊቴ ተሰጥኦዬ ነው የትወና ፍላጎቴ ነው አለ። እንዴ እናንተ ልጃችሁ እኮ እንደዚህ ሲያስብ ልታበረታቱት ልታግዙት ነው የሚገባው። ጮህብን ብለን ነው የምናበረታታው። እና ከአንቺ ጋር መስራቱ እውነት ነው? ጭበት ግን አይደለም። ምንድን ነው? እኔ ባንተ የተነሳ ልሰድብ? ምን አደረኩ? ዳዊት ከመክሊት ጋር እየሰራ ነው የሚጮህ ታስብለኛለህ እንዴ? ለምን ጽፍልኝ? ጽሁፍ እኮ ቮካል እየተለማመድኩ ነው። ጽንቀንስ አትረብሻቸው፣ እኔንም አትረብሽኝ። ሮሮዬን የጠረኩ እኮ ነው። እሺ ስሚ፣ ፈርስት ድራፍት ትልኪልኛለሽ አይደል? ዳዊት አትጩህ። ፈርስት ድራፍቱን ላኪልኝ እህቴ ሆይ። መሽጮኩኝ። እንግዲህ ውድ ቤተሰቦቼ ጥሬን አክብራችሁ ስለመጣችሁ በኔ ስም ላቅ ያለ ምስጋናዬን አቀርባለሁ። የት ሄደን ነበር? እዚሁም ነበር ነው። እሺ። እና ህይወቴን ለማሻሻል ስወጣ ስወርድ ቆይቻለሁ። ስወጣ ሲወርድ ነው የምናውቀው እኮ። እሺ። አሁን ግን አግኝቼዋለሁ።
አግኝቼዋለሁ። የህይወትን ጅራቷን ይዤ እሷን እየተከተልኩ ታየኝ። ስኬቱ ከሆኑ ታየኝ እና የመድረክ ስራዬን እንድትጋበዙልኝ በደስታ ጋብዣችኋለሁ። አንቺ ነሽ አይደል የጻፍሽው? ጻፊልኝ ብለኝ ነውማ። ልጁን እያበላሸሻለሽ አንቺ። ያባ ደግሞ እኔን ካልተናገርክ አንተ። ዛሬ ስለ እሷ አይደለም ስለኔ ነው። ስለኔ ስኬት ብቻ ነው የምናወራው። የትኛው ስኬት? ትምህርት ማቋረጥን? አይ ምግብ ስራ ልማር ብለህ መተውህን? አይ ስታንዳፕ ኮሜዲ ጀምሮ ማቆም? አይ እና የትኛው ነው ያንተ ስኬት? ራስን ስለማግኘት። ከእንግዲህ እኔ ተዋናይ ነኝ። አመሰግናለሁ። መሞት፣ መተኛት፣ መተኛት፣ ምናልባትም ማለም። ዳዊት። አቤት። ከኛ ምንድን ነው የምትፈልገው? ዳዊቴ ዘገየንብህ። አልሞታልህ ማለት ይሄ ጩኸትህ እንቅልፋችንን አሳጣን፣ ሊገለን ነው። እንዴት? ይሄን ቲያትር የሚባል ነገር እብደት ከጀመርክ ጊዜ ጀምሮ መተኛት አልቻለም። በገዛ ቤታችን እንቅልፍ የለንም። እውነት ብለሃል አባ። ግን እኔም መለማመድ አለብኝ። ካለ እንቅልፍ ማጣት ሽልማት የለም ነውና ብሄሉ። ኧረ እባክህ ኪነት ትፋረደኝ። ይኸውልህ ከአንተ ሽልማት እኛ እንቅልፋችን ይሻለናል። አልገባኝም። ይኸውልህ ትሰማኛለህ? ይህን ጩኸትን ካልተውክ እዚህ ቤት መኖር አትችልም። ምን እማ? እንቅልፍ አጣን እኮ ተሰቃየን። ቆይ እንደዚህ ጩህ ረብሽ የምትል ያስጩህ የምትል እህት ናት አይደለም? ሂድና እሷ ቤት እየኖርክ እዛ ተለማመድ። እንዴት እንዲህ ትሉኛላችሁ? ነገ እኮ መድረክ ላይ ስሜ ሲጠራ የኔ ብቻ አይደለም የሚጠራው፣ የእናንተም አብሮ ይጠራል። ዳዊት ሲባል ዳዊትማ ዳዊት ጥላሁን እኮ ነው የሚባለው። በዚህ ጉዳይ ስሜ ከሚጠራ እንቅልፍ ይሻለኛል። እማ ይሄም ያንቺ ሀሳብ ነው? በጣም ጥሩ። እንደውም በችግር ውስጥ ያላለፈ ስኬት ታሪክ የለውም ይባላል። ነገ የሽልማት መድረክ ላይ ቆሜ ለኪነት የተከፈልከውን መስዋዕትነት ተናገር ስባል የምናገረውን ነገር ነው የሰጣችሁ። ውሰደው ውሰደው። እዛ መተኛትሽ ካልቀረ ብላለህ በሩን ብትከፍቺ። ምን ነው? በሰላም ነው? በጠዋት በዛ ላይ ሳደውል በሰላም ነው? ፖሊስ ያደረግሽው ልቀበልሽ እኮ ነው። እና ደግሞ ቃለ ተውኔቱ ስለተመቸኝ እሱን ባልነግረሽ ንፉግነት ስለሚመስለኝ። አመሰግናለሁ። ምንም አይደለም። በጣም አይተመቸኝ። ቅኔው ራሱ ተመችቶኛል። የምን ቅኔ? ቅኔ ነው ይሄ። ምንድን ነው የምትሉት? ሰብቴክስት። ቴንኪ ወንድሜ። አሁን ታዲያ የመጣው ተውኔቱን ፍለጋ ብቻ ነው? አዎ፣ ሌላ ምን ሊሆን ይችላል? አይ ተውኔቱን ቢሆን የፈለገው በስልክም ቢሆን ከሆነ ልክልህ ነበረ። አዎ፣ እሱማ ምንድን ነው የሆንከው? ድራማውን እስከምጨርስ እናንተ ጋር መኖር ይችላሉ? ምን ሆነማ እያባረረው እንዴ? አዎ። አዎ። ለምን? ለምን መክሊትህን ተከተልክ ብለው ደስ አሉ። ቮካል ስትሰራ ትረብሸናለህ ብለው። እናንተ ምን አልካቸው? ወይ ትወናህን ወይ እኛ ምረጥ ነው እኮ የሚሉኝ። ድራማውን እስከምጨርስ እናንተ ጋር መኖር ይችላሉ? ክብሩሽዬ፣ ማነው ክብሩ ደስ አይለውም እኮ ደብ ስለማይሆን ነው። ምንም እንዳትለኝ። ድምጼን ቀንሽ ወንድም አይሆን ድምጽን ቀንስም ባትቀንስም ድምጽህ ቢጮህም ምንም ብታሽግማ በማይ ክብሩ ደስ አይልም። በምንም አይሆን ወንድም ደስ አይልም። ቢሆን ደስ ይለኝ ነበር። አሁን ስለማይሆን እመቤተ ቤት ወንድ ልጅ ጦር ሜዳ ወይም ደግሞ ግሮሰሪ ነው ተፈንክቶ የሚመጣው። አንተ ግን ቲያትር ቤት ተፈንክተህ ትመጣለህ። እስኪ አንተ ደግሞ ተወው። ለራሷ ሞታል። የቱ ጋር ነው ያመመህ?
እዚህ ጋር ለምን እዚህ ጋር ብሎ እዚህ ጋር ነው እንዴ? መጀመሪያ እዚህ ጋር ነበር። እማ በጣም ያማል እኮ። ቢሆንም ቻለው። አንተም እኮ እንደዚህ ሆነ ስታሳመመን የከረምከው። ለኪነት ብዬ የከፈልኩት መስዋዕትነት ስለሆነ ምንም አያመኝም። ስለምን መስዋዕትነት ነው የምታወራው? አንተ እኮ እዛ መድረክ ላይ ስትደናበር ወድቀ ነው እንደዚህ ሆንክም። እናማ ከመስዋዕትነት አይቆጠርማ። አይቆጠርም? አይቆጠርም። መክሊት አንቺ ደግሞ ምን ሆነሽ ነው? አንቺም ከመድረክ ወድቀሽ ነው? ይሄ ነው ደህና ተውኔቱን አይቼ የጽሁፍ ችሎታ አለኝ ወይስ የለኝም ብዬ እንዳመዛዘን እድል እንኳን አልሰጠኝም እኮ። እንዴት አዘበራረከው? እማ እኔ መሰለ ጽሁፍ እኮ ነው የሰጠሁት። አሁን እንደዚህ አይነት ግራ የገባው ፐርፎርማንስ ታቀርባለህ? ኧረ እባክሽ ምንም የሆነ ጽሁፍሽን እኮ ነው ነፍስ የዘራውበት። አትለኝም። የነፍስን አላውቅም፣ ደመንግዝ ዘርተህበታል። እኔ ይሻላለሁ ካንተ። እስቃቸዋለሁ። እንደዚህ ነው አክተሩ አንተ ነህ አባ። እንዴ እስፍናለሁ ለኔ ብሰጭኝ ይሻለበት። አክተሩ